አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሆኑ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። ዛሬ ምሳሌን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። ቪዲዮን በላይክ ጀምሩት። የምሳሌ ድራማ ሲጀምር በቃ መድብል ስልኩን እያየው ነበር። ድንገት ተደውሎለት ስለነበረ ከጓደኞቹ ከኮማንደር ከፖሊሶቹ የሆነ መረጃ ይዘዋል፣ ወንድሜ መሞቱን ሊያረዱኝ ነው ብሎ ፈራ ተባ እያለ ለማንሳት እየሞከረ ነበር። በቃ ትዕግስትም እባክህን አንሳው፣ የሆነ ስለ ብሩክ የምናውቀው ነገር ሊኖር ይችላል፣ እንደዛ አትፍራ፣ እንደማንም ደፈር ብለህ ማንሳት አለብህ ብላ ካስገደደችው በኋላ እሱም እንደማንም ሰብስቦ እሷም ማበረታታው ስልኩን አንሳው። በመጨረሻም በቃ ጓደኞቹ የብሩክ ስልክ እንደሚሰራ ከተወሰነ ቀን በፊት ስልኩን እንደሰራ ከፍቶት እንደነበር መልእክት አስቀምጠውለታል። እሱም ቢሆን በመጠኑም ቢሆን ትንሽ እፎይ ብሏል። እንደዛ ድምጥማጡን አጥፍቶ ወንድሜን ከቀን እስከ ቀን ገለውት ይሆን አልገደሉት ይሆን እያለ ሲጨነቅ የነበረው ቢያንስ እንኳ አሁን ባለው መረጃ ምናልባት እንኳን አልገደሉት ይሆናል፣ ምናልባት ቢያሰቃዩትም እንኳ ትንሽ እንደው ቢያንስ ሩህ ይኖረው ይሆናል እና የሆነ ነገር አርጌ ሰብሰብ አርጌ ነገሮችን የራሴንም ህይወት ሰዎችን ቢሆን ማስመለጥ አለብኝ ብሩክን ብሎ አስቧል። ቤት ውስጥ ምን እንዳለበት ስላላወቀ ቶሎ ብሎ ወደ ሞገስ ደውሎለታል። ሞገስም መጥቶ አበረታቶታል። አረ መድብል እንደዚህ መሆን የለብህም፣ ብሩኬ የሆነ ነገር ቢሆን ስልኩ ባይከፈትም ነበር። እባክን ጠንከር ብለ ወደፊት ስላለው ነገር ተወያይተን ይልቅ ብሩክ ያለበትን ሁኔታ ማወቅና ከሱ ካለበት ችግርና መከራ ማስወጣት አለብን። መጀመሪያ በህይወት መኖሩ ከዛ በኋላ የታገተበት አካባቢ ዙሪያውንም ቢሆን አጣርተን ሄደን እንላለን ተባብለው ከሞገስ ጋር ተነጋገሩ። በቃ እሺ ደግ ተባብለው ዝና ተብዬው ተለቋል። ያው እንደተለቀቀ ታውቃላችሁ። ያው እንደተለቀቀ ሳይሆን በራሱ ጊዜ አምልጦ ነው እና ያው እንግዲህ ሲደበድብ ሲቀጠቀጥ የከረመውን ቁስል ሐኪም ቤት ሄዶ በስርዓት ታክሞ ተመልሶ ማህሌትን አግኝቷታል። ማህሌት ደግሞ እንግዲህ ለማስመሰል ያክል እንግዲህ ያ እንደሚያፈቅረው በዛው ላሳውቀው ብላ ይሁን ሳይታወቅ በቃ ምን ያክል ናፍቀኸኛል፣ እንኳን በሰላም መጣ፣ ደግሞ ይሄን ፊት እንደዚህ የሆነው ጎርተው ነው እያለች ባሽሙር እባክሽ እንደዚህ አትበይ፣ እኔ ከናፈኩሽ ወይ ገንዘብ አትሻል ማለት ነው። መቼም ይሄ ፍቅር ምናምን የሚባለው ነገር አይመስለኝም፣ እንዳታረገው እያይሽኝ አይደል እንዴት እንደደበደቡኝ እያለ እስከ 7 ትውልድ ዘመዶቹንም ጠራ በዛው በሰበቡ። ለማንኛውም ቀስ ጥለጥ ብለሽ በሆነ ምክንያት አድርገሽ እህትሽን ሩታ ልታመጫት ይገባል ብሎ በጥብቅ አስጠናቀቃት። ምክንያቱም ለዚህ ሁሉ የዳረገችኝ አታላ ቤቷ ውስጥ መድብልን ገድየዋለሁ ብላ የውሸቷን እኔ እንዲያዝ ወጥመድ ያደረገችኝ እሷ ናት። ስለዚህ እጇን ማግኘት አለባት። እኔን ነክቶ ዝም የሚል ሰው በጭራሽ የለም። ስለዚህ አንቺ ምክንያት እና ሰበብ እየፈለግሽ የሆነ ነገር አድርገሽ ወደ እኔ እንድትመጣ አድርጊ፣ አለበለዚያ ግን አንቺም አይቀርልሽም። ከሷ ጋር አብረሽ በፍልጋ ትገኙና አንድ ቀን በተለይ የካሌብ ነው ማን እጅ ላይ ከገባችሁ እንዲህ በቀላሉ መለወስ የለም እያለ አስፈራራት። እሷም መማሪያ ስለሌላት በቃ እዚህ ሰፈር ብዙ መቆየት ላይ ደስታ አልሰጠኝም፣ ለህዲና እንዳልከው እፍራታን አሳምኝ በእጅ ላስገባልህ አለችው። እሱም እሺ ብሎ ተስማምተው ከዝና ጋር ተጣልታ ስለነበረ በቃ ጠበቃውን አናግረን ንብረት መካፈል እፈልጋለሁ፣ 10 ዓመት ሙሉ ሲያሰቃየኝና እኔም እንደዛው በጎኑ ስለፋበት ስለነበርኩኝ ስለዚህ በጠበቃው ምክንያት ማግኘት አለብኝ ብላ ወስናለች። ሞገስም ይዟት ዷል። ምን የመሰልኩ ጠበቃ ነኝ እያለ እነሱን ለማማለል እነሱም ደግሞ ከዚህ በፊት ማህሌት ተብዬዋና ዝና ተብዬው ገንዘባቸውን ስላሳገቱባቸው እሱን ነገር እንዴት ማስመለስ እንዳለበት እየጠየቀ ነበር ሞገስ። ከዛ ያው እሱ ከዚህ በፊት ሙሉ ቢሊየነር ገንዘብ ባለ ሀብት የሆነው ብዙ መጥፎ ስራዎችን በመስራት ነበር። በተለይ ሉላን በማጣቱ ሉላ በገንዘብ ምክንያት ነው ከኔ የራቀች በማለት በቃ መጥፎ ስራውንም ፈጣሪ የሚወደውንም የማይወደውንም በመስራት ገንዘብ አግኝቷል። እና ስለ ገንዘቡ ችግር የለውም ማለቴ ብዙ ወንጀል ስለሰራሁበት በመጠኑም ቢሆን ቅጣት ላገኝ ይገባል። ስለዚህ አሁን ላይ ያ ሰው አይደለሁም፣ ተቀይሬያለሁ። አሁን ባለትዳር፣ ወደፊት ደግሞ አሁን ፈጣሪ ካለ የልጆች አባት እሆናለሁ። እና አሁን እንደዚህ አይነት ነገር ነው እንጂ ማሰብ የምፈልገው ስለ ገንዘቡ መጥፋት አንደውኑ ስለታገደው ገንዘብ ከተለቀቀ ይለቀቅ፣ ካልተለቀቀ ያን ያክል አያስጨንቅም ብሎ ለጠበቃው ነገረው።
ብሩኬ ከበስተጀርባ በቃ ጓደኞቹ ነግረውን ነው መሰለኝ የብሩክን ሁኔታ ብሩክ ያለበትን ወንድሙን እና ደውሎ ለሞገስ ቶሎ ብለህ ድረስ የሆነ በጣም አዲስ መረጃ ደርሶኛል፣ ተገናኝተን ልንወያይበት ይገባል ብሎ እያጣደፈ ጠራው። ሞገስ ተብዬው ደግሞ ለመፈራረም እየተወያየ ያለ እንግዲህ ጠበቃው አይኑን ከሉላ ላይ ጥሏል መሰለኝ እና በዛም በዚህም ብዬ እጅ አስገባታለሁ ብሎ ነው መሰለኝ። በቃ ነገ እንመጣለን አስቸኳይ ነገር ገጥሞን ነው እባክህን ቢሉትም እንኳ አሻፈረኝ ብሎ ችግር የለውም ለፍርማው ስለሆነ እሷ ትፈርም፣ እኔ በዛው እግር መንገዴ አደርሳታለሁ መኪና ስላለኝ፣ ባይሆን አንተ የምትቸኩልበት ስራ ካለ ሄደት ትበል ሂዲ እኔ አደርስልሃለሁ ሲለው በቀላሉ ሞገስም አመነውና እንግዲህ ሉላን ከሰውየው ከጠበቃው ሰውዬ ጋር ጥሏት ሄደ። ሉላ ጠርጥራለች ይህ ሰውዬ ሰላማዊ እንዳልሆነ የሆነ ነገር ከሉላ እንደፈለገ አውቃበታለች። እና በዚሁ መሀል ጭቅጭቅ ሲጀምር ፊርማውን ወረቀቱን ፈርሜ እቤትሽ አድርሻለሁ አልነበር እንዲ ያልከኝ ምንድነው እንደዚህም ያለፋድዲህ እያለ ኮስተር ብላ በዛውም ደግሞ አንቺን አለማድነቅ አይቻልም በጣም ቆንጅዬ ነሽ እያለ ሲለፋደድ እኔ ከልቤ የማፈቅረውና የምወደው ሞገስ አለኝ እንደ አንተ በሴኮንድ ወይም ደግሞ አንዲ ላይ እንደዚህ ፊት ለፊት ስታይን በሳምንት ወይም በወራት ብቻ መስሎ ይሆናል ፍቅራችንን የገነባ ነው። 11 ዓመት ሙሉ ስጠብቀው ነበረ ሳላየው ምናምን እያለ ሞገስ ምን ያክል እንደምታፈቅረው በዛው አጋጣሚ እየገለጸለችለን ነበር። እና ጠበቃውም የሆነ ዘዴ መፈለግ አለብኝ ብሎ ነው መሰለኝ። በቃ እንደዛ ከሆነ ትንሽና እንሄድና ወረቀቶቹ ምኖቹ ዶክመንቶቹ መኪና ውስጥ ናቸው፣ በዛውም እየፈረምሽ በዛውም ወደ ቤትሽ አድርስሻለሁ ብሎ ውሸቱን እንግዲህ ይዟት ሄደ ማለት ነው። በሌላ በኩል እንግዲህ ብሩክ የሆነ በጣም ደመደም የሆነ በጣም ያሰቃዩትና ሞቷል ተብሎ የተጣለ የሰውነት ከአንዲ ሰው እግሩ ብቻ ነው የሚታየው። እግሩ አካፋ የተቆፈረበት ነው የተቀበረበት አፈር ምናምን እሱ ነው የሚታየው። ሙሉ ለሙሉ አላሳዩም። እና እዛ ላይ ብሩክ ይሆናል ብዬ ተስፋ አረጋለሁ። ግን በጣም ተጎድቷል። ሚዲን አይመስልም እንግዲህ ሚዲን አይመስልም። ያው ግን አክተር ስለሆነ ግዴታ መዳን አለበት። እሱ ካልዲያን ምሳሌ እንዴት ነው የምንኖረው? ምሳሌም አባቷ መቆየቱን ካወቀ በኋላ ወይት ዲዮ ነው አባዬ ለምንድን ነው የማይመጣው? ዛሬም ነገም ይመጣል ታያለች ትዕግስት እያለች ትዕግስትንም አብራ አስለቀሰቻት። በምን ትዕግስት ምርር ብሏታል። በቃ ዛሬ ህፃን ልጅ ስለሆነች ይመጣል፣ ለስራ ነው፣ ለፊልዲ ነው፣ ለሕክምና ነው እያለች ዋሽታታለች። አሁን ግን በቃ ምን ማድረግ እንዳለባትና በቃ ምሳሌን በምን ውሸት እንደምታሳምን ግራ ገብቷታል። ከመድብል ገንዘብ ተቀብላ ሱቅ የሆነ ነገር ለመግዛት አስባ ወጣ ስትል ዲላላው አገኛት። ከዚህ በፊት በስጋ ምክንያት እንግዲህ ተዋውቀው ክፉ ቀን ያስተዋወቀው ወዳጅ መቼም በቀላሉ አይረሳምና እቤቱ ገብታ ዲላልነቱን ሳትንቅ ዝቅ ብሎ በመስራቱ እያከበረችው፣ ግን ደግሞ ዲላላ የሚባሉ ብዙ ህይወትን ሰዎች እንዳቀጠፉ ጠንቅቃ ብታቅም እንኳ ቢገላ ሱቅ ሄዳ እቃ ገዝታ ስትመጣ እንግዲህ ዲላላው አገኛት። ዲላላው ሳያፈቅራት አይቀርም። ጥሩነቷና ደግነቷ የዋህነቷ ብዙ ሰዎችን በፍቅር ውስጥ ያንበረክካል። እና ዲላላውም አፍ አውጥቶ እባክሽን ትዕግስት ፍቅር ይዞኛል እወድሻለሁ ብሎ ፍርጥ አርጎ ነገራት። እሷም ቢሆን ከዚህ በኋላ 100 ዓመት 10 ዓመት 20 ዓመት እንኳን ባይመጣም እንኳ እድሜ ልክን እስትንፋሴ እስከምጠፋ ድረስ የምጠብቀው በጣም የማፈቅረው ፍቅረኛ አለኝ ብላ ጉዱን ነገረችው። እሱም በመጠኑም ቢሆን ደበረው። መደበሩን የምታላቅለት እንግዲህ እንትና ናት፣ ዲያጣ ናት። ዲያጣ ለሁሉ ሳቅ በቃ ባላት በሌላ ደስተኛ ሆና የምትኖር፣ በተለይ ደግሞ ከሆነ ሰዓት በኋላ እናትና ማነው አባቷን ካገኘች በኋላ በቃ የቱጃር ልጅ ነኝ እኮ አንተ እያለች በየመሃሉ ታስቃቸዋለች። እና ድብርቴን ለማስለቀቅ ከዲያጣ ጋር መሄድ አለብኝ ብሎ ደውሎ ተገናኝተው ኮካም ጋብዛት። ምግብ እየበሉ እያለ በመሀል ከዚህ በፊት ዲያጣ እንግዲህ የዲያጣ ቤተሰቦች ክፍል ሌላ ነው፣ ግን በመሀል የመሰላም ያረገዘችው ያቺ አብጊ ተብዬዋ እንግዲህ ባል ይፈለግ የልጁ አባት ማን ነው እያለ ስላጨናነቀች የሆነ ዘዴ መፈለግ አለብን ብለው ደላላውን እንግዲህ ለተወሰነ ኮሚሽን ተከፍሎ የልጁ አባትን የኔ ብለህ ትተውናለህ ብላ አስረድተዋለች። እሱም እንግዲህ ያው ለገንዘቡ ሲልና ኮሚሽን ስላለው እሺ ብሎ ተስማምተዋል ማለት ነው። በመጨረሻም እንግዲህ ጠበቃ ተብዬው ከሞገስን ፍቅረኛ ሉላን እጇን ይዞ እሷ ቆይ መኝታ ቤት ድረስ እስቲ ማን ግቢ ያላት
ወንድ ልጅና ሴት ልጅ ብቻቸውን መኝታ ቤት ከገቡ አልጋ ላይ ቁጭ ካሉ ምን ሊያደርጉ ነው? ቆይ እስቲ እሷ ጨንክና ከአልጋው ከማን ነው ከመኪናው ወርዳ ቤቱ ገብታ አልጋው ጫፍ ቁጭ ብሎ እኮ ነው እንደዛ እጇን ሲስባት የነበረው። እንደው ሰው ግን ጎበዝ ነው። እና ለማንኛውም ሰውየው እየሳበ ሞገስም ከመድብል ጋር በስልክ ካወራ በኋላ ወደሚሄድበት እንደው ሉላ በሰላም ገብታለች እያለ ሰክሰክ እያለ ወደ ቤቱ ሲሄድ ሉላ ደግሞ ከጠበቃው ጋር እንግዲህ ጠበቃው እጇን እንቅ አድርጎ አንድ ነገር ባላረጋት ድራማ ያበቃል ማለት ነው። ውድ ቤተሰቦችዬ እንግዲህ ሞገስ ተየት አግኝቶ ነው የሚደርስላት? ሞገስ ቢደርስላት ጥሩ ነበር፣ ግን እሱ ቀጥ ብሎ ቤት ያለች ብሎ ቀጥ ብሎ የሚሄደው ቤቱ ነው። ጉድ እኮ ነው። እና ፍትህ ለብሩክ፣ ብሩክ መሞት የለበትም ብለናል። እና ውድ ቤተሰቦችዬ የምሳሌ ድራማ ይህን ይመስላል። ላይክ ሼር ማድረጋችሁን እንዳትረሱ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቀን በቀን የምለቀውን ቪዲዮ ተከታተሉልኝ። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።